እውነት ለመናገር እኔ ብዙ መናገር እንኳን ሰልችቶኛል። አሁን ነገሮች እየተመለከትኩ ነው። እጅግ በጣም የድንቁርና ጉዞ እየበረታ እየተመለከትኩ ነው። የሰዎች ጭካኔም በተደጋጋሚ እያየሁ እየተመለከትኩ ነው። እናታቸው፣ አባታቸው፣ እህታቸው፣ ወንድማቸው ቢሞቱም ድርቅና እውቀት እየመሰላቸው ብዙ አሳዛኝ ነገሮች ተመልክቻለሁ። ኤኒዌይስ ዛሬ ስለ ሳውዝ አፍሪካ እና ስለ ደቡብ አፍሪካ እና በአማርኛ ላድርገው ስለ ደቡብ ኢትዮጵያ ማውራት እፈልጋለሁ። ደቡብ አፍሪካ ላይ በጣም በርከት ያሉ ወገኖቻችንን ወይም ደግሞ በርከት ያሉ አፍሪካውያኖችን ሀገራችንን ለቃችሁ ውጡ በማለት እጅግ በጣም ዋጋ እያስከፈሏቸው እንዳለ ተመልክቻለሁ። ቪዲዮንም አይቼ አዝኛለሁ። በደቡብ አፍሪካ ያላችሁ ወገኖቻችን እግዚአብሔር ይድረስላችሁ። መቼም መንግስት የለንም። ከደቡብ አፍሪካ ሲገቡ የነበሩ ሬሳቸውን ኤርፖርት አካባቢ ሰፈሬ ስለሆነ ከጥንት ጀምሮ 1 3 4 ጓደኞች ሞተዋል። ሳውዝ አፍሪካ ላይ ተገለው ማለት ነው። የሬሳ ምርት ነበር ሲላክልን የነበረው። የሚጠቀሙ ሰዎች የሉም እያልኩ አይደለም፣ ግን ቢሆንም እጅግ በጣም አሳዛኝ ነገሮች መለከት ነበረ ከደቡብ አፍሪካ። ዛሬም በጣም ከበረታ ሀገራችን ለቃችሁ ውጡ እያሉ ሱቃቸውን እየበረበሩ ሱቃቸውን እየገነጠሉ እየተፈጸሙ ያሉት ነገር የማንዴላ ሀገር ማንዴላን የሸሸገች ሀገር ኢትዮጵያ ስደተኞችን የናይጄሪያ የሱዳን ስደተኞችን እያንገላቱ እንዳሉ ተመልክቻለሁ። እግዚአብሔር ይጠብቃችሁ። ሳውዝ አፍሪካ ያላችሁ ቪዲዮውን ለጥፈዋለሁ። አብዛኛው የደቡብ ልጆች ናቸው። ናይሮቢ ኬንያ በነበርኩ ጊዜ ወደ ሳውዝ አፍሪካ በታንዛኒያ አድርገው የሚሄዱ 30 20 40 የሚሆኑ የደቡብ ልጆች ኬንያ ወደ ድንበር አካባቢ ሲታሰሩ ከጓደኞች ጋር ገንዘብ በማሰባሰብ ሄጄ አስፈትቼ ወደ ሀገራቸው እንዲመለሱ መክራቸውም አንመለስም ብለው አንበሳ በልቷቸው የሚቀሩ አሉና ስደት የሀገር ላይ ያለው ስደትም ቢቀር ነው። በሳውዲ አረቢያን በተመሳሳይ ስደት አለ። በጣም ነው የሚገርመኝ። በርከት ያሉ ወገኖቻችን የመን ድንበር ላይ ሳውዲ አረቢያ ድንበር ላይ በየአክራቢው ሙትት ብለው ቅርት የሚሉ ውድ የሆነ ህይወታቸውን አሳልፈው የሚሰጡ እየተመለከትኩ ነው። አዝናለሁ። እውነት ለመናገር ውድ እኮ ነው የሰው ልጅ ህይወት። የሰው ልጅ ህይወት የሚገኝ አይደለም። በጣም በጣም ውድ ነው የሰው ልጅ ህይወት እና ይህን የሰው ልጅ ህይወት የተሰጠን አንዴ ብቻ የምናገኘውን አካላችንን ህይወታችንን አሳልፈን እንዳንሰጥ ጥሬን አስተላልፋለሁ። በተለይ ወጣት የሆናችሁ ሰዎች ጭንቅላታችሁን አሰሩት። ብዙ ነገር መስራት ይቻላል። ሶሻል ሚዲያ ላይም ያላችሁት ይሄ አበባ ልመና ምናምን ኖት ቬሪ ኢምፖርታንት። በጣም ምንም የማይጠቅም ነገር ነው። አይጠቅማችሁም። አንድ እርምጃ አይወስዳችሁም። አይኖ እዚህ ሲንዘላዘሉ የሚውሉ የሚሰበስቡ አሉ። ይተንባቸዋል። ገለባ ነው። ገንዘቡ አይጠቅማቸውም። አንድ እርምጃ አይወስዳቸውም። እነሱን አይታችሁ እንደምትገቡ አውቃለሁ። ወንበር እያላፉ ቁጭ ብለው ሲለምኑ የሚውሉ ለጊዜው ፊታቸው የሚያብረቀርቅ ነገ ግን አመድ ይሆናሉ። ገላቸውም ፈራሽ ነው። እነሱም ህሊናተው ወይም ደግሞ ራሳቸውን የሚበሉ ሰዎች ይሆናሉ። አትጠራጠሩ። ሰርቶ በጉልበቱ የማይበላ ሰው ነው። ስለ ኃጢአት ሁላችንም ስለ ኃጢአታቸው ንስሐ ይግቡ። በአደባባይ ግን ትውልድን የሚያመክን የትውልድ ጭንቅላት የሚያበላሽ ሲሰራ መመልከት ተገቢ ነው ብዬ ስለማላምን ይሄን ነገር አልደግፍም። ስለዚህ ደቡብ አፍሪካ ላይ የሚፈጸመውን በተለይ ወጣቶችን እዚህ መጥፎ ነገር የምታስተምሩ ሶሻል ሚዲያ ላይ የተቀመጣችሁ ጉብል ሴቶች ህሊናችሁ ግን ያረጀ ያፈጀ እንደው ለስርዓታችሁን ብትይዙ የሚል ምክር አስተላልፋለሁ። ከዛ ውጪ ደቡብ ኢትዮጵያ ላይ ያለውን ነገር ተመቻለሁ። በርከት ያሉ ሰውም ዘቅዝቃችሁ እንዳረዳችሁ በጋዝም እንዳቃጠላችሁ ጉዳዩ ሃይማኖታዊ እንደሆነም ጠንቅቀን እናውቃለን። ጠንቅቄ አውቃለሁ። እኔ ጉዳዩ ሃይማኖታዊ ነው። አንድ ግለሰብ ዘንዶ ያስይዘናል፣ ዘንዶ አሸክመናል፣ ዘንዶ ሲቀልብ ነበር ብላችሁ በዛ ደረጃ ህዝብ ይወጣል። ንቃተ ህሊና ችግር አለ የሚለውን ነገር ነው ያስቀመጥኩት። ወይ ደግሞ በዚህ በሃይማኖት ከቨር በጣም በርካታዎች ወደ ድንቁርና ድጋሚ ወደ ጋርዮሽ ሞብ ጀስትስ የሚባለውን ነገር ተግባራዊ ለማድረግ ልክ እንደ ሳውዝ አፍሪካ የምትንቀሳቀሱ ከሆነ መሰረታዊ ችግር አለ የሚል ነገር ነው ያለኝ።
ደቡብ አፍሪካ፣ ደቡብ ኢትዮጵያ ላይ ተመሳሳይ ነገር እየተመለከትኩ ነው። ይሄ ሞብ ጀስትሱ በጣም በጣም የሚደብር ይሄ የመንጋነት ትውልድ ወይም ደግሞ ይሄ ተስፋ የሌለው ሕሊና ወደፊት የማይጋዝ ትውልድ እየመጣ ስለሆነ ያንን ጥንቃቄ እንድታደርጉ ወይም ደግሞ እንድትመለከቱ የሚመለከታቸው የጉራጌ ደቡብ ሕዝብ መጨፍለቅ አይደለም። የጉራጌ ሕዝብ ሰራተኛ ሕዝብ ነው፣ አውቃለሁ፣ የሚሰራ ነው። በርከት ያሉ የተወሰኑ ማህበረሰቦች አዲስ አበባ ገብተው በፌሮ ጭንቅላት እያሉ የአዲስ አበባ ልጅ የሚቀበሉ እነማን እንደሆኑ ይታወቃል። እና ይሄ ለየት ያለ ድንቁርና ነገር ባይራመድ የሚል ይሄን ደግሞ ሃይማኖትን አስታኮ እንደሆነ እረዳለሁ። የኢትዮጵያ እግር ኳስ ተብሎ የሚሰራውን ነገር ተመልክቻለሁ። የኢትዮጵያ እግር ኳስ እጅግ በጣም ኳስ ቢኖር ጥሩ ነው፣ ወጣቱን ያዝናናል፣ ስፖርት ለጤንነት የሚባል ነገር አለ። ቢሆንም ግን እግር ኳስ ሜዳው ወደ ጦርነት ሜዳ የተቆየረበትን ዳኛ የሚደበደብበትን ስርዓት አልበኝነት የሚስፋፋበት የስርዓት አልበኝነት መከማቻ የሆነ ኳሱም ልክ እንደ ሳሩ ታች ቀርጭጮ የገረ ሕሊናቸው የተጋጠ ልክ ከብት የተጋጠው መሬት ይመስል ሕሊናቸው ማደግ የተሳናቸው ወጣቶችን ተመልክቻለሁ። እና ይህም ሊታሰብበት የሚገባ ነው። ሁላችሁም ተቆርቆሩ። ምክንያቱም የሆነ መንጋ ትውልድ ተፈጠረ ማለት ደጅ አምሽታችሁ የምገቡበት ሰዓት የላችሁም። እህቶቻችሁ ማደግ አይችሉም። ሕፃናት ማደግ አይችሉም። ሕሊና ቢስ ትውልድ እንዳይመጣ መሰራት መቻል አለበት። በስደት ራሱን የሚያመክን ራሱን የሚያጠፋ ትውልድ መኖር የለበትም። ሶሻል ሚዲያ ላይ መልካም እውቀት ተራምዶ የሚያስኬር ነገር መልካም ነገር የምንሰራበት ሆኖ መኖር አለበት ነው። እኔ ኢትዮጵያዊ ነኝ። አሁን ይሄ ስለ አማራ ፖለቲካ የማወራው ብዙ ነገር አለኝ። ቢሆንም ግን የአማራ ሕዝብ ትግል ለመላው ኢትዮጵያ የሚሆን ነው ብዬ ስነሳ የፋኖ ትክክለኛ ፋኖዎች ትግል ስለ ኢትዮጵያዊነትም ጭምር ነው። እውነተኛና ንጹህ ነው። ከኢትዮጵያ ጋር ጸብ የላቸውም ብዬ ስናገር ስለ ደቡብም፣ ስለ ሰሜንም፣ ስለ ምስራቅም፣ ስለ ሶማሌውም፣ ስለ ጋምቤላውም፣ ስለ አፋሩም ያገባኛል። በርከት ያለ የሃይማኖት ውስጥ የተወሸቁ፣ በብሔር ውስጥ የተወሸቁ፣ በሰፈር የተወሸቁ፣ በመንደር የተሸጎጡ፣ በጎጠኝነት የተወሸቁ ሕሊና ቢስ የሆኑ ሰዎች ለሁሉም ነገር እንቅፋት እየሆኑ ነው። ትልቁ አውሬ ገዳይ ነፍሰ ገዳይ አብይ አህመድ ነው። ቢሆንም ከስር ያሉ ይሄ ግልገሎቹ ዝም ብለው ሲያራብሹና ሲያራክሱ የሚውሉ ሰዎችን እነሱን መጀመሪያ ማስተማር መቻል አለብን ነው። እንድትማሩ ነው። አንደበቴ እሳት መጥፋት ይችላል፣ ማውጣት ይችላል፣ እንደፈለኩ መናገር እችላለሁ። ብዙ ነገር አለ ውስጤ። አራምባና ቆቦ የተረጋገጠ ንግግር ማወራው ብዙ ነገር የተጠራቀመ ነገር ስላለ ነው። ይህን ሀሳባቸውን መግለጽ የማይችሉ ሰዎች ነው። እኔም በራሴ ብዙ የምፈተነው ነገር አለ በራሴ ሕይወት። ቢሆንም ግን ይሄንን አስተላልፌ ይሄንን ተናግሬ ሊሄድ ነው። የኑሮ ውድነቱ እጅግ በጣም ብዙ ያሳከራችሁ ሰው፣ ህፃናት የማይበሉበት፣ እህቶቻችን ወልደው የማያዱበት፣ ሆስፒታል የማይወለድበት፣ መድኃኒት የጠፋበት ይሄ የብርቅርቀትና የሶሻል ሚዲያ ወይም ደግሞ ይሄ የጭብጨባና የአለሌ ጊዜ የሆነበት ነው። እና አንድ ጥቁር ልጅ ተገኘች ተብሎ በዚህ ደረጃ ሆይ ሆይታ ምናምን ሲባል የቲፎዞ ጊዜ መሆን የለበትም። የሰው ልጆች በአስተሳሰባቸው በእውቀታቸው መጓዝ መቻል አለባቸው ነው። እና እንደ ሀሳብ እንድትይዙት ለምሳሌ አንድ ዴዚ የምትባል ልጅ እናቷ ሞተች። በመንጋ ሶሻል ሚዲያ ላይ ነው ዋጋ ያስከፈሏት የእናቷን መሞት። አሁን ምን ትል ይሆን ነገ? እሷም ወልዳ የምትቀምሰው ነገር አለ። ብዙ የሚያስተምሩ ነገሮች አሉ። ያቺ እናት መከራዋን አይታ ተይ ልጄ ስትል በአደባባይ ላይ ግማሹ ላይክ ለመሰብሰብ ግማሹ ጊፍት ለመሰብሰብ እናትየውም ራሷ ልጇን ወደ አደባባይ ይዛ ወጥታ የውድ ህይወቷን አጣች። ዛሬ ነፍስ ይማር፣ ወቀሳ ውስጥ ምናምን አልገባም፣ ግን እያንዳንዳችን ሪስፖንሲብል ፐርሰን መሆን መቻል አለብን። ሶሻል ሚዲያ ላይ አንደበታችን የሚተፋው ነገር ሌሎችን ዋጋ እንዳያስከፍል ምንድን ነው የማወራው፣ ምንድን ነው የምናገረው የሚለውን ነገር ራሴ ምንድን ነው የማስበው፣ ይሄንን ለመናገርስ ያለኝ ነገር ምንድን ነው፣ የምተፋውስ ሰዎችን ላይ ምን ጉዳት ያደርሳል የሚለውን ነገር የምታስተውሉ ሰዎች ሁኑ። ቢ ሪስፖንሲብል፣ ቢ ሆነስት ሁኑ። ኃላፊነት የሚሰማችሁ እንድትሆኑ ጥሬን አስተላልፋለሁ። መልእክቴ መልካም ከሆነ አስተላልፉት። እግዚአብሔር ኢትዮጵያን ይባርክ፣ ንጹሐን ይጠብቅ፣ ልብ ይስጠን። ቴንክ ዩ